ሰበር መረጃ ተሰምቷል። በስተመጨረሻም ዓለም የሚጠብቀው ፊርማ ተፈርሟል። ትራምፕና የኢራኑ ፕሬዝዳንት ጦርነቱን የሚያስቆመውን የመጀመሪያ ስምምነትም ተፈራርሟል። ስምምነቱ የሆርሙዞች መጠን እንደገና መክፈት፣ የ$300 ቢሊዮን ኢራን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችው ሁሉንም አይነት ማዕቀቦች የሚያስቆም መሆኑን መረጃዎች እያሳዩም ነው። ነገር ግን የኢራን ጦርነት እንዲቀሰቀስ ዋነኛ ምክንያት የሆነው የኒውክሌር ፕሮግራም ሊራዘም በሚችል 60 ቀናት ውስጥ ድርድር የሚካሄድበት ጉዳይ ሆኗል። ነገር ግን ትራምፕ ከኢራን ጋር የመጨረሻው ስምምነት መድረስ ካልተቻለ በቦምብ እደበድባቸዋለሁ ሲሉም ዛቻቸውን አሰምተዋል። በዕለቱ የምንመለከተው ቀዳሚው መረጃችን ነው። ኢራን በሆርሙዞች መጥ የሚያልፍ መርከቦችን ልታስከፍል ነው። የኢራን ፓርላማ አፈጉባኤና ዋነኛ ተደራዳሪ የሆኑት መሐመድ ባጋር ጋሊባ በአገሪቱ ብሔራዊ ቴሌቪዥን ላይ በተላለፈ ቃለ መጠይቃቸው ከጦርነት በፊት ወደ ነበረ ሁኔታ አንመለሱም ሲሉም ተናግረዋል። አክለውም ኢራን በሆርሙዞች መጥ ላይ ሉዓላዊነት አላት፣ እንዲሁም ከአገልግሎታችን ዋጋ መቀበላችንን እንቀጥላለንም ብለዋል። ሌላኛው የምንመለከተው ጉዳያችን ነው። ኢራን እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ስምምነቱን የጣሰ ነው ስትልም ከሳለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በቴሌግራም ገጻቸው ላይ እስራኤል ሊባኖስን ማጥቃት የምትቀጥል ከሆነ የመግባቢያ ሰነዱ መጣስ አድርገን እንመለከተዋለንም ብለዋል። ይህም ሁለቱ ሀገራት መልሶ ከባድ ጦርነት ውስጥ እንዳይከታቸው ፍራቻን ፈጥሯል። እስከ መጨረሻው አብራችሁን ስትቆዩ ዝርዝር መረጃውን እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ቀጥታ ወደ መረጃዎቹ ማለፍን። ትራምፕና የኢራኑ ፕሬዝዳንት ጦርነቱን የሚያስቆመውን የመጀመሪያ ስምምነትን ፈረሙ። ስምምነቱ የሆርሙዞች መጠን እንደገና መክፈት፣ የ$300 ቢሊዮን ኢራን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆምም ነው። ነገር ግን የኢራን ጦርነት እንዲቀሰቀስ ዋነኛ ምክንያት የሆነው የኒውክሌር ፕሮግራም ሊራዘም በሚችል 60 ቀናት ውስጥ ድርድር የሚካሄድበት ጉዳይ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፈረንሳይ በተካሄደው የቡድን ሰባት ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩም ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉም ተደምጠዋል። ነገር ግን ከኢራን ጋር የመጨረሻው ስምምነት ላይ መድረስ ካልተቻለ በቦምብ እንደበድባቸዋለን ሲሉ ከፍተኛ ዛቻቸውንም ሰንዝረዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ረቡዕ ዕለት ስምምነቱ ላይ ፊርማቸውን ማኖራቸውን ቴህራንም አረጋግጣለች። የኢራን ቁልፍ ተደራዳሪ የሆኑት የምክር ቤት አፈ ጉባኤ መሐመድ ባጋር ጋሊባ የአገር ውስጥ መገናኛ ብዙሃን አሜሪካ ላይ ያላቸው ጥርጣሬ እንዳለ መሆኑን አስታውቀው ጣቶች አሁንም ቃታ ለመሳብ ዝግጁ ናቸው ብሏል። ጠላት የጠየቅነውን ቋንቋ ካልተረዳ ወደ ኃይል ቋንቋ ተመልሰን እንገባለን ሲሉ ለፋርስ ኒውስም ተናግረዋል። አሜሪካና እስራኤል በኢራን ላይ ጦርነት የከፈቱት የካቲት 21 ቀን 2018 ዓመተ ምህረትም ነበር። ሁለቱ ሀገራት ጥቃት በፈጸሙ የመጀመሪያው ቀን የሀገሪቱ ጠቅላይ መሪ አያቶላ አሊ ካሜኒ እንዲሁም ከፍተኛ ወታደራዊ አመራሮችም ተገድለዋል። ነገር ግን ጦርነቱ ከተጀመረ ጊዜ አንስቶ የሆርሙዞች መጥ ሙሉ በሙሉ በመዘጋቱ የዓለም ኢነርጂ ዋጋ በከፍተኛ ሁኔታ ማሻቅቧል። ትራምፕ በፈረንሳይ ለጋዜጠኞች እንደተናገሩት እቅዱ ዓለም አቀፍ ደብታን ይቀለብሳልን ብለዋል። የምጣኔ ሀብት ቀውስ ማየት አንፈልግም ያሉት ትራምፕ በጦርነቱ እንዲቀጥል የሚደረግ ከሆነ የሚከተለው ያነበርም ብለዋል። ይህንንም ተከትሎም የስዊዝ መንግስት በአሜሪካና በኢራን መካከል የሚደረገው የመጀመሪያው ዞር ንግግር አርብ ዕለት በተራራ ላይ በሚገኘው በርገንስቶክ ሪዞርት እንደሚጀምር አስታውቋል። ሁለቱ መንግስታት ባለ 4 ነጥብ የመግባቢያ ሰነድም ተፈራርመዋል። አሁን ያለው እቅድ አሜሪካና ኢራን ከሸምጊዎች ፓኪስታንና ኳታርና ሌሎች ተሳታፊ ሀገራት ጋር ነገ በበርገንስቶክ ስምምነቱ ተግባራዊ ለማድረግ የመጀመሪያ ዙር ድርድር ለማድረግም ነው። የስዊዝ የውጭ ጉዳይ ሚኒስትር በመግለጫው ስለ ፕሮግራሙና ስለ ስብሰባው ዝርዝር ተጨማሪ መረጃ አሁን ማግኘት አይቻልም ብሏል። በአሜሪካና በኢራን መካከል ለወራት የዘለቀው ጦርነትን ለማስቆም የሆርሙዝ ሰርጥን ለመክፈት ያለመ ጊዜያዊ ስምምነት መፈረሙን ተከትሎም የዓለም ነዳጅ ዋጋም ቀንሷል። እንደ ሮይተርስ ዘገባ የተፈረመው ስምምነት በአቅርቦት ላይ የነበረውን ስጋት በማቃለል
የብሬንት ደፍደፍ ነዳጅ ዋጋ በበርሜል $78 ከ66 ሳንቲም ሆኗል። በተመሳሳይ የዌስት ቴክሳስ ኢንተርሚዲየት ዋጋም ወርዶ በበርሜል $75.81 ተመዝግቧል። ወደ ቀጣዩ መረጃችን አለፍን። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን ልታስከፍል ነው። የኢራን ፓርላማ አፈጉባኤና ዋነኛ ተደራዳሪ የሆኑት መሐመድ ባጋር ጋሊባ በአገሪቱ ብሔራዊ ቴሌቪዥን ላይ በተላለፈ ቃለ መጠይቃቸው ከጦርነት በፊት ወደ ነበረው ሁኔታ አንመለስም ሲሉም ተናግረዋል። አክለውም ኢራን በሆርሙዝ ወሽመጥ ላይ ሉዓላዊነት አላት፣ እንዲሁም ለአገልግሎታችን ዋጋ መቀበላችንን እንቀጥላለን ሲሉም ተደምጠዋል። ወሳኝ በሆነው የሆርሙዝ ወሽመጥ የሚያልፉ መርከቦች ከ60 ቀናት በኋላ ማስከፈል ትጀምራለች ሲሉም ተደምጠዋል። ትራምፕና የኢራኑ ፕሬዝዳንት በፈረሙት ስምምነት ላይ ቴህራን ከኦማንና የባህረ ሰላጤው ሀገራት ጋር በመሆን የሆርሙዝ ወሽመጥን እንዴት እናስተዳድር በሚለው ዙሪያ ሰፋ ያለ የስምምነት ሰነድ ያዘጋጃሉ ይላል። አሜሪካ ቴህራን መብቷን ለማስከበር የኃይል እርምጃዎችን እንደምትጠቀም የምታምን ቢሆንም የባህረ ሰላጤው ሀገራት ወደፊት ቀረጥ የሚከፈልበትን መተላለፊያ ማየት በፍጹም አይፈልጉም ሲሉም አንድ ባለስልጣንም ተናግረዋል። መረጃችን እንደቀጠለ ነው። ኢራን እስራኤል በሊባኖስ ላይ የምትፈጽመው ጥቃት ስምምነቱን የጣሰ ነው ማለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በቴሌግራም ገጻቸው ላይ እስራኤል ሊባኖስን ማጥቃት የምትቀጥል ከሆነ የመግባቢያ ሰነዱን መጣስ አድርገን እንመለከተዋለን ማሉ። ረቡዕ ዕለት እስራኤል በደቡብ ሊባኖስ አዲስ ጥቃት መፈጸሟን የአገሪቱ መገናኛ ብዙሃንም ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በሊባኖስ ላይ እየወሰደች ያለችውን ወታደራዊ እርምጃ ተችተውም ተናግረዋል። እስራኤልና ሄዝቦላ ወድለት የኢራን ጦርነት የሚያስቆም ስምምነት ቢደረግም ጥቃቶች አንዳቸውን በሌላኛቸው ላይ ሲፈጸምም ነበር። ትራምፕ በቡድን 7 ስብሰባ ላይ ከኔታንያሁ ጋር ወዳጅነት እንዳላቸው ገልጸው በርካታ ጥቃት በመፈጸሙ ደስተኛ አይደሉም ሲሉም ተደምጠዋል። ኔታንያሁ ደግሞ ሰኞ ዕለት ጦራቸው አስፈላጊ እስከሆነ ድረስ በሊባኖስ እንደሚቆይም አሳስበዋል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።